ለቤት ሰራተኛ ክብር ስጡ። እየሰማችሁ ነው? እየሰማችሁ ነው? ለቤት ሰራተኛ ክብር ማሰጡ ሰዎች ነውር ነው በእውነቱ። እንዲጸልዩ ፍቀዱላቸው። እናንተ የምትበሉትን አብሏቸው። የሚሰማችሁ እንደሚሰማቸው ማወቅ አለባችሁ። እንደሚደክማችሁ እንደሚደክማቸው ማወቅ አለባችሁ። ሰው ክብር ነው፣ ክቡር ነው። ለቤት ሰራተኛ ክብር ሰጡ። እግዚአብሔር የፈጠረው ነው ብለው ማለት ነው። ከዚያ በኋላ ተመልከቱ፣ ክብር ሰጠው እንዲህ ሲኖሩ የቅዱስ ሚካኤልን ዝክር በየወሩ ይዘክራሉ። ሲዘክሩ ከዕለታት አንድ ቀን ሞተለሚ የሚባል ጨካኝ ንጉሥ በዳሞት በኩል ተነሳ። ይሄ በጣም ጦር በቃኝ የማይል በሰው ደም እጁን የሚታጠብ ጨካኝ ንጉሥ ነው። የሰዎችን ሁሉ ሚስት ላኩልኝ እያለ ሰዎቹም ስለሚፈሩ በየተራ የሀገሩን ሰው ሚስት ሁሉ እየተላከለት ያስነውራቸዋል። በሀገር ያለች ድንግል ሴት በሙሉ እየተፈለገች ወደ እሱ ትላካለች። ክብሯን እያሳነሰ ይልካል። እንዲህ ያለ ጎስቋላ ሰው ነበረ። ሀገር እየወረረ ሰው እየገደለ ጸጋ ዘአብና እግዚአብሔር ካሉበት ሀገር ደረሰ። ሲደርስ ጸጋ ዘአብን እያባረሩ እንዲህ በጦር እየወረወሩ ሲሉ ጦሩ ሲወረውሩት መጀመሪያ ሳተው፣ ሁለተኛ ሲወረወር ቅዱስ ሚካኤል የወታደሩን ጦር ከገዛ ክንዱ ጠመጠመው። ከዚያ በኋላ ቅዱስ ጸጋ ዘአብ ሂዶ ባህር ውስጥ ገባ። እንግዲህ ከቤቱ ወጥቶ ሲሰደድ ዝም ቅዱስ ሚካኤል። ከዚያ በኋላ ደግሞ ተመልከቱ፣ ጦር ሲወረወርበት እንዳይገለው ጠበቀው። ወደ ባህር ሲያባርሩትም ዝም አለ። ባህር ውስጥ ገባ። ባህር ውስጥ ገብቶም ጠበቀው፣ እየዋኘ ሲመጣ በጦር ወገዋለሁ ብሎ እዚያው ቀረ። ባህሪቱን ቅዱስ ሚካኤል ድንኳን አደረገለት ይላል። ለአባታችን ለጸጋ ዘአብ ባህሩን ድንኳን አድርጎ ቤት አድርጎ አስጠጋው ይላል። ቅዱስ ሚካኤል ከወደዱት ካመኑበት ቤት ቢታጣ ቤት ሲፈልግ ባህርን ግርግዳ ያደርገዋል። ለእስራኤል ነው አይደል? በግራና በቀኝ ገርግዶ አይደል ያሻገራቸው። ደግሞ ሲያሻው ደግሞ ለጸጋ ዘአብ ባህርን ቤት ያደርጋታል። ለአዳምና ለሔዋን ደግሞ ድንጋዩን ቤት አድርጎላቸዋል። ሰይጣን አዳምና ሔዋንን አናታቸውን ልበላቸው ብሎ ቤት የሚያህል ድንጋይ ሲወረውር ቅዱስ ሚካኤል ድንኳን አደረገላቸው። ቅዱስ ሚካኤል ድንጋይን ቤት የሚያደርግ ባህርን ቤት አድርጎ የሚያኖር አባት ነው። የቅዱስ ሚካኤል በረከቱ ይደርብን። ኋላ ጸጋ ዘአብ አይ ቅዱስ ሚካኤል ረዳትነት ወዴት ነው? ዝክርህን መዘከር ለዚህ ነው እንዴ አለው። መጥቶ አይዞህ እኔ እኮ ከአንተ ጋር ነኝ አለ። እስካሁን ለምን አላደንከኝም አለ። እስካሁን ዝክር እየዘከርኩ እንዴት እስካሁን አልደረስክልኝም አለው። አይ ከየብስ እያለህ ባድንህማ አይደነቅም ነበረ። ከባሕር ገብተህ ግን